ኢሬቻ ባዕድ አምልኮ ነው? ለምንስ በውሃ ላይ ይከበራል? በዛሬው ቪዲዮ እነዚህን ሁሉ የምናይ ይሆናል። ወደ ዛሬው ቪዲዮ ስንጀምር በጥንት የነበሩ የኦሮሞ የዋቄ ፈታ እምነት መሰረት ማለት ነው ብዙዎቹ በዓላት ወርሃዊ ናቸው። እነዚህ ወርሃዊ በዓላት የሚከበሩት በአጥቢያው ባሉ መልካዎች፣ መልካ ማለት ሐይቆች ወይንም ደግሞ ኦዳ ሚንስ ዋርካ ዛፍ ስር እና ገልመቃሉ በሚባል ቤተ እምነት ውስጥ ነው ማለት ነው። ኢሬቻን የመሳሰሉ ታላላቅ በዓላት የሚከበሩት ግን በነገድ ነው ወይንም ደግሞ በነገድ ደረጃ በብዙ ደረጃ ሲሆኑ ነው። በዓላቱን ደግሞ የማክበሩ ስነ ስርዓቶች የሚፈጸሙት በዞን ደረጃ ባሉ የበዓል ማክበሪያ ስፍራዎች ነው። እነዚህም የክብረ በዓሉ ስፍራዎች የሚገኙትም በየአንዳንዱ የኦሮሞ ነገድ የፖለቲካና የመንፈሳዊ ማዕከል ባሉበት አቅራቢያ ነው። ምሳሌ ልስጣችሁ። ከአዲስ አበባ ወደ ሀረር ስትመጡ አዴሌና ሀረማያ የተሰኙ ሐይቆችን ታገኛላችሁ። እዛ መሃል ላይም ሙዲ ኢሬሳ የሚባል ሐይቅ አለ። ሙዲ ኢሬሳ ማለት ሙዲ ማለት ቃል በቃል ስንተረጉመው የኢሬቻ ወገብ፣ ትክክለኛ ቃሉ ኢሬሳ ነው የሚባለው፣ ግን አብዛኛው እንደለመድነው ኢሬቻ ብለን ነው የምንጠራው። ስለዚህ ሙዲ ኢሬሳ ብለው ነው እነሱ። ሙዲ ኢሬሳ ማለት የኢሬቻ ወገብ ወይንም መሃል እንደማለት ነው። በዚህ ስፍራ በአሁኑ ወቅት የኢሬቻ በዓል አይከበርም። በጥንት ዘመን ግን የምስራቅ ሐረርጌ የአፍረን ቀሎ ኦሮሞ የኢሬቻን በዓል የሚያከብረው በዚህ አካባቢ ነበር። በነገድ ደረጃ የኢሬቻ በዓል የሚከበርባቸው ማዕከላት በሙሉ በሐይቆች ዳርቻ የሚገኙ ናቸው። ይህም ምክንያት አለው። አንደኛ ምክንያቱ የጥንት የኦሮሞ የዋቄ ፈታ እምነት ፍጥረት የተገኘው ከውሃ ነው የሚል አስተምሮ ያለው በመሆኑ ዋቃ ፍጥረት ዓለሙን በጀመረበት የውሃ ዳርቻ በዓሉንና የአምልኮ ተግባሩን መፈጸም ተገቢ ነው የሚል ርዕዮት የመነጨ ነው። ይሁንና ሁሉም የውሃ አካል ለዚህ ክብር አይመጥንም። የኦሮሞ ከሰው ልጅ ነፍስ ቀጥሎ ለከብቶች ነፍስ በእጅጉ ይጨነቃል። በመሆኑም ኢሬቻ የመሳሰሉ ታላላቅ በዓላት በዳርቻቸው የሚከበሩ የውሃ አካላት ከሰዎች በተጨማሪ ለከብቶች ሕይወት አስፈላጊ መሆኑም ይጣራል። ይህም ማለት ውሃው በኦሮሞ ስነ ቃል ሀያ ቦጂ እየተባለ የሚጠራውን ጨዋማ ንጥረ ነገር ያለው ሊሆን ይገባል ለማለት ነው። በዚህ ማዕድን በአንደኛ ደረጃ የሚታወቁ ደግሞ ሆራ የሚባሉ በከፍተኛ ስፍራዎች ላይ ያሉ ሐይቆች ናቸው። ታዲያ የእነዚህ ሆራ ሐይቆች ልዩ ባህሪ ነጠላ ሆነው አለመገኘታቸው ነው። በተለያዩ ክልሎች ያሉ ሆራዎች በቡድን ተሰባጥረው ነው የሚገኙት። በእያንዳንዱ ስፍራዎች እስከ 3 ያህል ሆራዎች አሉ። በሌላ ስፍራዎች ደግሞ እስከ 8 የሚደርሱ ሆራዎችም ይገኛሉ። ብዙዎቹ የኦሮሞ ነገዶች እነዚህን በማዕድናት ክምችት የበለጸጉ ሐይቆች ወጥ በሆነ ሁኔታ ሆረ እያሉ ነው የሚጠሩት። እንግዲህ ኢሬቻ የሚከበረው በእነዚህ ሐይቆች ነው ማለት ነው። ለመሆኑ የኢሬቻ በዓል የሚከበረው ለምንድን ነው ብለን ስንጠይቅ የኦሮሞ ሽማግሌዎች ይህንን ሲመልሱ የኢሬቻ በዓል የሚከበረው ለዋቃ ምስጋና ለማቅረብ ነው ይላሉ። ባይዘዌ ዋቃ ማለት በኦሮምኛ ወደ አማርኛ ስናመጣው ዋቃ ማለት እግዚአብሔር አምላክ ወይም እግዚአብሔር እንደማለት ነው። ሌላ ትርጉም የለውም። እና ለዋቃ ምስጋና ለማቅረብ ነው ይላሉ። መነሻውንም ሲያስረዱ ዋቃ ክረምቱን በሰላም ስላሳለፈንና ከሰማይ ባዘነበው ውሃ መልካም ፍሬ ስለሰጠን ያለ ክፍያ በቸርነቱ ለተንከባከበን አምላክ ምስጋና ማቅረብ የተገባ በመሆኑ ነው ይላሉ። ኦሮሞ ችግር ሲገጥመውም አቤቱታውን የሚያሰማው ለዋቃ ነው። በደስታውም ተሰብስቦ ዋቃን ያመሰግናል እና ኢሬቻ በክረምት ሙላት ተቆራርጠው የነበሩ ቤተ ዘመዶች፣ ልዩ ልዩ ጎሳዎች የሚገናኙበት በዓል ነው። በመሆኑም በዛ ሰዓት በበዓሉ ላይ የተገኙ ሁሉ ይቅር ይባባላሉ። ገንዘባቸውንም ለሌሎች ያበደሩ ሰዎች ዕዳውን ይሰርዛሉ። በዓሉም የዓመቱ የመጀመሪያ ወር ላይ መከበሩ ዓመቱን ሙሉ ደስታ፣ ሰላም፣ በረከት ያመጣል ተብሎ ይታመናል። የህዝቡ መንፈሳዊ መሪ ወይንም በእድሜ ከሁሉ የገፋው ኤባ ወይንም ምርቃት ይሰጣል። ኤባ ማለት ምርቃት እንደማለት ነው። ይሰጣል ወይንም ያደርጋል። እዛ የተሰበሰቡትን ሰው ይመርቃል። ታዲያ ማንኛውም ሰው ሲሄድ አለባበሱን አሳምሮ በእጁ የወይራ ቅጠል ወይ ሳር ወይ አደይ አበባ ብቻ እርጥብ ነገር እጁ ላይ መያዝ አለበት ማለት ነው። እናም ብዙ ሰዎች ይህ ጥንቆላ ነው ይላሉ። ግን እውነታው ይሄ አይደለም። እንደምትመለከቱት ከሆነ የኦሮሞ ህዝብ ተሰብስቦ ክረምቱን ላሳለፈው ብዙ ነገር ለሰጠው ፈጣሪው የሚያመሰግን ምስጋና የሚያቀርብበት በዓል እንዲሁም ደግሞ ቀጣዩን ዓመት ጥሩ የተባረከ ዓመት አድርግልኝ የሚልበት ዓመት ነው ማለት ነው። እናም ደግሞ ብዙ ጥያቄዎች እንደሚነሱት ከሆነ አሁን እዚህ ጋር የኔን ሀሳብ ነው የምሰጠው ማለት ነው። እና ደብረ ዘይት ስለሆነ የሚከበረው እና ደብረ ዘይት በጣም ብዙ ጠንቋዮች እንዳሉ ይታወቃል። እንዲሁም ውሃ ውስጥ ስሙ መጥራት ቢቀርብኝም ብቻ ግን
የተለያዩ ጠንቋዮች እንዳሉ ይነገራል። ለዛም የኦሮሞም ህዝብ ለማመስገን እዛ ስለሚወጣ ይሄ ነገር አንድ ላይ የተያያዘ ነው ይባላል። ግን አይደለም። ማለት አሁን እኔ ብዙ እንትኖችን እንዳየሁት ከሆነ ብዙ ሪሰርቾችን ሳረግ ያገኘሁት ምንድነው የኦሮሞ ህዝብ ከድሮ ከጥንት ጀምሮ ዋቀ ጉራቻ ነው የሚሉት። ማለት እግዚአብሔር ጥቁር ነው ልክ እንደኛው ብለው ነው የሚያምኑትና አንድ አምላክ አለ ብለው ነው የሚያምኑት። እና እሱን አምላክ በየጊዜው እየወጡ እንዲሁ በአመት ያመሰግኑ ነበር። እና የሚያመሰግኑት እዚህ ሆራ በተባለ ሀይቅ ላይ ነው። ሆራ ደግሞ ለየት ያለ ማዕድን አለው እንደ ጨዋማ። አሁን ብዙ ሰዎች ከብቶቻቸውን እንደዚህ ውሃ ለይተው ሆራ ያለበት ቦታ ያጠጣሉ፣ ለጤናቸው ጥሩ ነው። እንዲሁም አንዳንድ ሰዎች እንደ ጸበል ይጠመቁታል፣ ከብዙ በሽታ ያድናል፣ ውስጡ ያለው ንጥረ ነገር የተለየ ስለሆነ ማለት ነው። እናም በዛ ጊዜ የነበሩ ጎሳዎች ወይንም ትልልቅ ሰዎች ይሄንን ውሃ እየፈለጉ እየለዩ እዛ ላይ የማክበር የማመስገን ማለት ውሃውን ፓወር ስላለው ልክ እንደ ጸበል ይጠቀሙት ነበር። እናም ልክ በእንትን ጊዜ በጣሊያን ጊዜ የተለያዩ ወረራዎች ሲካሄዱና ህዝቡ ወጥቶ እንዳያከብር በተለይ ሞር የተባለው በእንትን ጊዜ በደርግ ጊዜ የተለያዩ እምነት የለም የሚባል ጊዜ መጥቶ ነበር አይደል? በዛን ጊዜ የተለያዩ እምነቶች ሲቆሙ እሱም ሬሳ የሚያደርጉትም ወጥተው በዛ ሰዓት እንዳያከብሩ ተከልክለው ነበር። ስለዚህ በዛ በተከለከሉበት ጊዜ እነዚህ የተለያዩ ጠንቋዮች ወይንም የሰይጣንን እንትን የሚያራምዱ ሰዎች ቦታው መንፈሳዊ ኃይል እንዳለው ያውቁ ነበር። ስለዚህ በዛ ሰዓት ሄደው ሰፈሩበት። እንደውም በዛ በተከለከለ ጊዜ ነጠላ የሆኑ የኦሮሞ ህዝብ ሄዶ ያከብር ነበር፣ እንዲሁም እየተደበቁ ማለት ነው። ስለዚህ ያቺን እድል ክፍተት ባገኙ ጊዜ እነዚህ ሄደው ሰፈሩበት። ዛት ሚንስ አንድ የውሃውንም ኃይል ለመጠቀም፣ ሁለተኛ ደግሞ ያ ቦታ ማለት እንዴት ነው ተቀባይነት ያለው ቦታ ስለሆነ ብዙ ሰዎችም ለመያዝና ለማሳመን ያንን ቦታ ያዙት ማለት ነው። ምክንያቱም ቦታው መንፈሳዊ ነው ተብሎ ስለሚታወቅ የተለያዩ ያድናል ምናምን ስለሚባል በዛን ጊዜ የውሃው ውስጡ ያለው ንጥረ ነገር ነው ባይዘው ውስጡ ያለው እንትን ማዕድን ለከብቶች በጣም ጥሩ ነው፣ ለሰው በጣም ጥሩ ነው። ስለዚህ ያንን ስለሚያውቁ በዛን ሰዓት ሄደው ያዙት ማለት ነው። እና ከዛ በኋላ የመጣ ነገር ነው እንጂ እሱ አይደለም። አሁን የኦሮሞ ህዝብ ይሄ የጥንት ታሪኩ ስለሆነ ወደ ጥንት ታሪኩ ለመመለስ ነው እየሞከረ ያለው እንጂ እኔ እንደምረዳው ማለት ነው እንጂ ከነሱ ጋር የሚያገናኘው ነገር የለም ማለት ነው እኔ እንዳገኘሁት። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግፉኝ። ወዳችኋለሁ። ባይ። ረስቸው። ሌላው ደግሞ የታሪክ ስህተት ካለ ያበላሸሁት ነገር ካለ ወይ ያላወቅኩት ነገር ካለ ኮመንት ላይ ብታሳውቁኝ፣ እንዲህ ነው ተሳስተሻል ብትሉኝ ደስ ይለኛል። ምክንያቱም እንዲህ ነው ተብሎ የተጻፈ ወይንም የተቀመጠ ነገር ስለሌለ ከታሪክ ከምንሰማው ስለሆነ እያንዳንዱ የምንሰማው ታሪክ ስለሚለያይ እናንተ ለየት ያለ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ። ኢሬቻን በዓል ለምታከብሩ ሰዎች መልካም የኢሬቻ ባህል ይሁንላችሁ። አመሰግናለሁ።